በሉ ኬካችሁን ያዙ። ሄሎ አባዬ። አቢጌል ምን ፈልገሽ ነው? አትመጣም? አይ ትንሽ ቆያለሁ። አባዬ ሰላም የሆነ ጥያቄ ልጠይቃት ነው። አንተም መኖር አለብህ። እንዴ ምንድን ነው የምትጠይቂያት? ቆይ ለምን አርፈሽ አትቀመጪም? ምን አድርጉ ነው የምትይኝ አቢጌል? እንዴ አባዬ ቆይ ለምንድን ነው የምትቆጣኝ? ለመሆኑ ምን እንደምትጠይቂያት? ሚስጥር። እንግዲህ አቢጌል ጉድ እያፈላች ነው። የሰላም የአጥር ወፍ አትስማሽ ቀን የመውለጃ ቀን ሲደርስ የአጥር ወፍ አትስማሽ ይባላል እና ክንፉ ይገነፋል ምናምን ያደርጋሉ። በእኛ ደግሞ ፋጢማዬ ይባላል ማለት ነው። በሙስሊሞች ደግሞ ፋጢማዬ የሚባል ነገር ይደረጋል ማለት ነው እና ዱዓ ይደረግላታል በእኛ ጊዜ በሰላም እንድትወልድ። እነሱም እንደዛ እያደረጉላት ነበረ። ስለዚህ መጀመሪያ ወይዘሮ ማርታና አቶ ደረጀ የመልካምነት ጥግን ያሳዩት። እንግዲህ የቤት ሰራተኛቸው ቤት ውስጥ ዋርግዛ ልትወልድ ስትል ራሱ ውጭ አላሏትም፣ ሂጂ አላሏትም። መውለጃዋ ሲደርስ እንደዚህ አርግዛ ራሱ እየሰራች ነው ያለችው። ማለትም ልጆቻቸውን ያሳደገችላቸው ለብዙ አመታት ጊዜ ከ20 አመት እስከ 20 አመት ድረስ እዛ ቤት እንደነበረች ማርታ እየተናገረች ነው። እንግዲህ ሰላም እዛ ቤት ለ20 አመት ያክል ሰራተኛ ናት። ማለትም የቤቷ ባለቤት ማርታ እየተናገረች ነበረ። ሰላምና ዳጣ የሆነ ነገር አላቸው ምናምን እናቷ ናት መሰለኝ እያለች በጥርጣሬ ለእናቷ ለማርታ እየተናገረች እያለች ማርታ ደግሞ እንዴ ለ20 አመት ያህል እኮ እዚህ ቤት ናት እኮ አሳድጋችኋለች እኮ እንዴት ነው እናቷ የምትሆነው? በምንድን ነው? በኦንላይን ነው በምንድን ነው እያለች ነበረ። ስለዚህ ለ20 አመት ያህል እዛ ቤት ውስጥ እየሰራች ነው። ሰራተኛ ናት እና በቃ የሰራተኝነት ጥግ እያሳዩ ነው ያሉት። ማነው የመልካምነት ጥግ እያሳዩ ነው ያሉት እና በጣም ደስ ይላል። እንደዛም ጠይቀዋት ጎረቤትም እንደዛ እያማቸው እንግዲህ ይቺ ሴት ከየት ነው ያረገዘችው? ወደ ውጭ ወጥታ አታውቅም፣ ከየት ተረገዘ ምናምን እያለ ጎረቤቱ መንደሩ እያማቸው እያለ እንኳን ይህችልን ብለው አላሉም፣ አልተቀየሙም። ግን የመውለጃ ሰዓቷን አክብረውላታል ማለት ነው እና ሁለተኛው ደግሞ አቢጌል ደግሞ በጣም በጥቁር አይን ነበር የምታያት። ሰላምም ደግሞ ለእሷ ጥያቄ አትመልስላትም። ጥያቄ አለኝ እያለች ራሱ ስትናገር ጸጥ ነው የምትላት። እሺ ውሃዬ ጥያቄ አለሽ? እሺ ዳጣዬ ጥያቄ አለሽ ነው የምትላት። ማለትም እሷ አቢጌል መልካም ነገር ስለሌላት አጥቁራ ስለያዘቻት ሰላም ራሱ ተረድታለች። እንግዲህ አንደኛ ነገር የተቀመጠችው ናታን ስላለ ከናታን ጋር እዛው ለማክበር ፈልጋ ናታንም እየኮለኮለችው ነበረ ማለት ነው። ትነካከዋለች ምናምን። ናታን ደግሞ ረፊ ምናምን በቃ አብረው ተቀምጠው እያለ በቃ የሰላም ነገር ምንም አላስደሰታትም። ከዚያም በኋላ ብድግ ብላ ሄዳ ጥያቄ አለኝ ስትል ነበረ። በመጀመሪያ እኔ ሰላምን ልጠይቃት ትላለች እናቷን። እናቷ ደግሞ ተረጋጊ ትላለች ወይዘሮ ማርታ። አቢጌል ቸኩላለች ለጥያቄ። የልጅሽ አባት ማን ነው ብላ ለመጠየቅ በጣም ቸኩላለች አቢጌል። ሰላም ደግሞ ጥያቄዋንም እንደማትመልስላት እርግጠኛ ነን። በቃ የእሷን ጥያቄ ላለመስማት ሌሎችን ትጠይቃለች። ከዚያም በኋላ ጥያቄዋም ሳይላት ሄደና አባቷን ደግሞ ደወለች። አባቷ ላይ ደውላ አንተ ባለህበት መጠየቅ እፈልጋለሁ ሰላምና ቶሎ ስትል ምንድን ነው አንቺ ልጅ የምትፈልጊው? ምንድን ነው ከኛ ያለሽ ነገር ምናምን ብሎ ፊት አልሰጣትም፣ ተቆጣት። አርፈሽ አትቀመጭም ወይ ብሎ እንግዲህ አቢጌል እውነታ ነገር ይዛለች። በጣም እውነታ ነገር ነው ያዘችው። በጣም እውነታ ነገር ይዛለች። በኋላ ግን ትክክል ነሽ ይሏታል። አሁን ትክክል ነሽ እያሏት አይደለም። ማንም ሰው ትክክል ነሽ እያላት አይደለም። በኋላ ላይ ግን ያመሰግኗታል። ልክ ትክክለኛና እውነተኛ ሴት አንቺ ነሽ ነው የሚሏት። ልጃችን አንቺ ነሽ ነው የሚሏት። አቢጌል እንግዲህ በሀሳብ ትወጣለች። ይህ ልጅ ከየት ነው የተረገዘው? የሰላምና የዳጣ ነገር ምንድን ነው? በቃ እያለች በውስጧ የሆነ ጥያቄ አለባት።
ማንም የተረዳት የለም። እውነት ለማውራት እየፈለገች ነው ለእናቷም ለአባቷም፣ ግን የተረዳት የለም። አልተረዳችሁኝም እያለች እየለፈለፈች ነው። መጨረሻ ላይ ግን ትክክል ነሽ ብለው እንደሚሏት እርግጠኛ ነን። ያው እንግዲህ ሰላም፣ ዳጣ፣ ውሃ፣ አቢጌ ማን ነው ናታን፣ ማርታ፣ አቶ ደረጀ አንድ ናቸው። ብዙም እንትን አይሉም። ወሬኛና ውሸታም ነገር አመላላሽ ያደረጓት አቢጌልን ነው። አቢጌል ግን ትክክለኛ ነገር ይዛለች ማለት ነው። በኋላ ላይ ያመሰግናታል። ስለዚህ ምንም አይደለም። እንግዲህ ሰላም የልጅሽ አባት ማን ነው ብለው አቶ ደረጀም እና ማርታ ጠይቀዋታል። ነይ ብለው ይጠይቋትም አይ አልናገርም፣ የምናገረው ለወልድ ሆስፒታል ስገባ ነው ብላለች። ለወልድ ስል ምጤ ሲመጣ ለወልድ ስል እናገራለሁ ነው ያለችው። ስለዚህ መናገር አልፈለገችም እና በተሰበሰቡበትም የልጅሽ አባት ማን ነው ከየት ነው ያረገሽው ብላ አቢጌልም ስትጠይቃት ሰላምን አልናገርም ጸጥ ነው ያለችው። እኔ ግን አውቃለሁ ስትል ካወቅሽ ተናገሪያ ነው ያለቻት። በቃ ካወቅሽ ተናገሪ ስትላት ሁሉም በቃ መናገር ካልፈለገች አትፈልግም እና ያሏት። መደበቅ ከፈለገች መናገር ካልፈለግን ማስተዋወቅ ካልፈለገች አትፈልግም በቃ ነው ያሏት ሁሉም። አቢጌል ግን በጣም እየተንቆጨቆጨች ነው ያለችው። ትክክለኛ ማወቅ ይቺ ልጅ ከማን ያረግዘችው? አቶ ደረጀን በጣም እየተቆጣ ነው ያለው ቤት ውስጥ። ከማን ያረገሽው? እውነቱን ተናገሪ እያለ ነው። ግን መጨረሻ ላይ ካንተ ካደረጀ ይሆንና አላቅም። ቢሆንም አትናገርም ሰላም። እንግዲህ ለ20 ዓመት ያክል ከደረጀ ወልጄ ልጅ እንደዚህ ሆኗል ብላ ያልተናገረች አሁንም አትናገርም። ወይንም ከአሁን በላይ እውነቱን ልታወጣው ትችላለች፣ አይታወቅም። በቀጣይ ቪዲዮ ምን እንደሚወጣ ምን እንደምትናገር አናቅም። በቀጣይ ቪዲዮ እንግዲህ የመውለጃዋ ሰዓት ነው፣ ወይ ወልዳ ወይ የሆነ ነገር ተናግራ ነው የሚመጣው እና ቪዲዮን የምናይ ይሆናል ማለት ነው። ወይኔ ሰላም ግን በጣም ሚስጥረኛ ሰው ናት። ልጇንም አድጋላት በመታገሷ ልጇ አድጋላት። ደረጀ ልጇን ቤት ውስጥ አንትቶ አድጋር አሳድጋ በእጇ አሳድጋት አገኘቻት። ልጇን ዳጣን ማለት ነው። በቃ ዳጣ እናትነቷን አታውቅም። እናቷ ማን እንደሆነች አታውቅም። የሆነ ነገር እኮ እርጉዞች ሲያምራቸው እኮ እንደዚህ ይሆናል አሉ። ሲያምራቸው ያልበሉት ያላገኙት ነገር እንደዚህ ወይ አፍንጫቸው ወይ ፊታቸው ወይ ምናቸው ላይ ነካ ካደረጉ ይጠቁራል ሲባል ዳጣ እንዴ ለዛ ነው እንዴ እኔ እናቴ እኮ ያመራትን ሳትበላ ነው እንዴ እዚህ ጋር እኮ ጥቁር ነገር አለብኝ ስትል ሰላም በቃ በትዝታ ዋጣለች እና ልክ ያመራትን ነገር እያስታወሰች ነበረ። ዳጣን እርጉዝ ሆና አወ ዳጣዬ እናትሽ ያመራትን ነገር አልበላችም ነበር ስትል ራሱ ሰው አልነቃም። ምንድን ነው ብለው አላሉም። አወ ዳጣዬ እናትሽ ያመራትን ነገር አልበላችም ስትል ሰው ምንም ብሎ አልተረዳም ብለው ነው የተሳሳቁት። ስለዚህ ዳጣም አልተረዳችም ማለት ምንድን ነው ምናምን አላለችም። ያው አውና እንደዛ ነው ተብሎ ታለፈ። አልበላችም ስትል የታየሻት ማለት ይችሉ ነበረ። ከዚያ ማውጣጣትና መጠየቅ ይችሉ ነበረ ማለት ነው። እና ይሄን ይመስላል እንግዲህ ወይዘሮ ማርታ። እንደ ማርታ መልካም ሰው የለም። የልጁን አባት አልናገርም ብላ ስትል በቃ ከዚህ ከቤት ትሄድልኝ፣ እኔ እንደዚህ አይነት ጎረቤት እንደዚህ እያመሰኝ ጎረቤት እንደዚህ እያማኝ በቃ ለሷም ያቅሮፍ አትስፋሽ ወይም በቢሻወር ማክበር የለብኝም ብላ አላለችም። የልጇንም እውነታ ነገር ሲያመላልስላት ራሱ አልተረዳችም። መልካም ጥሩ ሰው ናት የቤቷ ባለቤት ማርታ። እኔ ትዳር የተከበረ ትዳር ነው፣ እንደዚህ በቀላል የሚፈርስ አይደለም። ጎረቤት እንዴት እንደዚህ ይለኛል እያለች ነበረ። የተከበረ ትዳር ነው፣ የምወደው የሚወደኝ ትዳሬ ነው፣ እንዴት እንደዚህ ሊሉኝ ይቻሉ እያለች ወይዘሮ ማርታ የምትኮራበት ትዳር ነው። ስለዚህ ለምንድን ነው እንደዚህ የሆነው ብላ ለምን አትናገሪም ብላ ሰላምን አላፋጠጠች።
አላለቻትም። ማለትም እርግዝናን ስለማውቀው እረዳሻለሁ ነው ያለቻት። ደረጀ ግን ተቆጥቶ ነው የሄደው። ለምን አትናገሪ የልጅሽን አባት ለምንድን ነው ብሎ ተቆጥቶ ነው የሄደው። መናገር አለብሽ ብሎ እንዴ ደረጀ ለምንድን ነው እንደዚህ የምትሆነው? ቀስ በል በቃ ካልፈለገች አልፈለገችም። ልትወልድ ስትል ትናገራለች። በቃ እንደዛ ብላለች። በቃ እንረዳታለን። ሰላምዬ እረዳሻለሁ ነው ያለቻት። እሽቲ ስለተረዳሽኝ አመሰግናለሁ ነው ያለችው። ሰላምም በቃ ይሄ ነው የሰው መልካምነትን ነው መልካምነትን ነው ያሳየችው። ይሄ የመዳም መልካምነት ወይም ያሰሪ መልካምነት አሳይተዋል ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ ቀጣው እንድናገኝ ደግሞ ላይክ ሰብስክራይብ እያደረጋችሁ ለቤቴ አዲስ የሆናችሁ ተከታተሉኝ። ቀጣውን ቪዲዮ ሰላም ወልዳ ነው የምናገኘው።